ራሱ ዑምራ ካደረገ በኋላ በዚያው ጉዞ ለሞቱ ዘመዶቹ ወላጆቹ ዑምራ ማድረግ ይችላል ወይ? ይሄ ኺላፍ አለው። ዑለሞች የተለያየ እንትን ግልጽ መመሪያ የለም። እዚህ ያድርግ የሚል የለም። ግን ሰው በሄደበት እግር መንገዱን እዛው ተንዒም የሚባል ቦታ አለ መካ ውስጥ ነዋሪዎቹ ኢህራም የሚያደርጉበት የመካ ሰዎች እዛ እየሄዱ በየቀኑ ለዛሬ ለገሌ አባቴ ለወንድሜ ለምናምን እያሉ የሚያደርጉ ሰዎች አሉ። እና ይሄ ያው መሽሩዕ አይደለም። በመሰረቱ አድርጉ ብለው አላዘዙም ነብዩ፣ እሳቸውም አላደረጉም። መካ ተቀምጠው ብዙ ቀናት ደጋግሜ ዑምራ ልሂድ ያላሉ እና አንዳንዶቹ ያው ከሩቅ ሀገር የመጣ ሰው ከሆነ መልሶ እድል ካላገኘ ቢያደርግ ችግር የለም የሚል አስተያየት አለ ባዶል ዑለማ፣ አንዳንድ ዑለሞች ማለት ነው። ግን በነስ ያድርግ የሚል የለም። እነሱ እንደ ማስረጃ የተጠቀሙት እናታችን አይሻ ነብዩ ጋር ሀጅ መጥተው ልክ መካ እንደደረሱ ወርሃዊ ደም መጣባቸው። ከዛ ዑምራ ሌሎቹ ንጹህ ስለነበሩ ወዲያውኑ እንደደረሱ ዑምራቸውን አደረጉ። ቀጥሎ ደግሞ የሀጅ ወቅት ደረሰባቸው። ይሄ ደግሞ ሳይቋረጥ ያለቀ ጊዜው ማለት ነው። ወደ ሀጅ መግባት ሆነ። ዝም ብለው ሀጅ ሄዱ ማለት ነው። ከዛ በኋላ ሀጁን ጨርሰው ተመጡ በኋላ እኔ እኮ ዑምራ አላደረኩም፣ ጓደኞቼ ጋራ ሁለቱንም ነበር ነች የመጣሁት፣ እነሱ ያው አደረጉ እኔ ሳላደርግ ቀረሁ ብለው አዘናቸውን ገለጡ። ችግር የለውም እኮ አንቺ አይደለሽ አጓደልሽው፣ ያው የተፈጥሮ ነገር አላህ ያመጣው ነገር ነውና በኒያሽ ይቆጠርልሻል፣ ችግር የለም ብሎ አይ ያልሰራሁትን ነገር እንዴት አድርጉ ብሎ ከበዳት። ስለዚህ ቅር ከሚላት ብለው አብዱራህማን የሚባል ወንድም ነበራት፣ አብዱራህማን ውሰድና ተንዒም አድርሳ እዛ ኢህራም አድርጋ ትምጣና ዑምራ ታድርግ አሉ። በዛ ምክንያት ያው ወንድሟ ጋር ሄዳ እዛ ቦታ ኢህራም አድርጋ መጣችና ተሀጅ በኋላ ማለት ነው። ያው እንደ ቀዷ ነው በሷ አስተሳሰብ። እሳቸው ግን ባሰሪውም እንደሰራሽ ይቆጠራል፣ ንያሽ ውስጥ አለ፣ ያው ሀጅ ውስጥ ይገባል ራሱ ብለዋት ነበረ። በዛ ምክንያት ተንዒም የሚባል ቦታ የከተማ ዳርቻ ነበር፣ አሁን መሀል ከተማ ሆኗል። እዛ ደርሳ ኢህራም አድርጋ መጣች ማለት ነው። ያንን ነው እንደ መነሻ የሚያደርጉት ይሆናል የሚሉት ሰዎች። ያ ግን ይሄ የተለያየ ነው። እሷ ኢህራም አድርጋ ያው ጧፍ ማድረግ ስለማይቻል ጧሃራ ያልሆነ ሰው በዛ ምክንያት ነው ያለፋት እንጂ ኢህራሟን መጀመሪያ ሐርማ መታለች። ያን ነገር ደግሞ ካልሰራሁት እንደዚህ ብሎ ይሆንልኛል ብላ ቅሬታ ስላላት ደስ ይበላት ብለው ነው ያደረጉት እንጂ ሐታ አብዱራህማንም አብረሃ ሐረም አልተባለም። ሌሎችም ሰሃቦች አብረው የነበሩት ሁሉ አላደረጉም። እና ቅያሱ የተሟላ አይደለም ስርዓቱ